ሕዝበ ክርስቲያን ለዓለመ ዓለም ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ ማርያም ቅድስት ድንግል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተንሥአ እሙታን አመሳልስት ዐርገ በስብሐት ውስተ ሰማያት ወንብር በየማናብሁ ዳግም ይመጽእ በስብሐት ይኰንን ሕያዋነ ወሙታነ ተሳሃለነ እግዚኦ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን ወአሜን። ለይኩን ለይኩን ቅዱስ ሥላሴ እግዚአብሔር ወተሰአለ ስብሐት አቤቱ ሁሉን ለፈጠር ለማትመረመር አምላክ ለአንተ ሰውነታችንን እናስገዛለን። አቤቱ የነግ ምስጋናንም እናቀርብልሃለን። የሁሉ እውቀት ኃያል የምትሆን ይቅርታ የበዛ አምላክ ነፍስን የፈጠርሃት ከዓለም አስቀድሞ ከአቤቱ አንተ እናመሰግናለን። የብቻው ቃል የምትሆን በቅዱሳን አድሮባቸው የሚኖር አርምሞ በሌለበት ምስጋና አለቆች ካሏቸው ሠራዊተ መላእክት የምትመሰገን በእጅ ያልተፈጠር የተሰወሩትን የፈጠር የማትታይ ንጹሕ ቅዱስ የምስጋናን ህቡዕ ጥበብን ያስረዳልን የተናገር የማይጠፋ ብርሃንን ለእኛ ተስፋ ያስደረግከን አቤቱ ፍጹም ምስጋናን ንጹሕ ምስጋናን ለአንተ እናቀርባለን። እኛ የአንተ አገልጋዮች እናመሰግናለን፣ ብዙም አንተን ያመሰግናሉ። እግዚኦ
የብርሃን አምላክ ሆይ የሕይወት መገኛ የእውቀት መጀመሪያ ጸጋን በፍጹም ጸጋ የሚሰጥ ነፍስን የፈጠረ መንፈስ ቅዱስን በመስጠት የሚጠቅም የጥበብ መገኛ የቅዱሳን መምህር የዓለም መሰረት የንጹሐንን ጸሎት የሚቀበል ወልድ ዋሕድ አንተን እናመሰግናለን። ቀዳሜ በኩር የምትሆን የአብ ቃል ለምንጠራህ ለእኛ ለሁሉ የሚሆን የአንተን ጸጋ የሰጠህን ነውር የሌለብህ ንጹሕ አባት ብል ነቀዝ የሚያበላቸው ገንዘብ ያለህ በፍጹም ልቦናቸው በሚያምኑብህ የምትሰጥ ዓለም ሳይፈጠር የነበረውን ብርሃን ያዩ ዘንድ መላእክትን ደስ የሚያሰኛቸው የማይለወጥ ጠባቂያችን በእኛ የነበረውን ጨለማ በአባትህ ፈቃድ አራክልን። ከጨለማ ወደ ብርሃን አወጣህን። ከሞት አድነህ ሕይወትን ሰጠህን። ከመገዛት ነፃ ወጣህን። በመስቀል በሰማይ ወዳለው ወደ አባትህ ያቀረብከን አቤቱ በወንጌል መራህን፣ በነቢያት አረጋጋህን። ያቀረብከን አምላክ አንተ ነህ። ዳግመኛ ቤቱ እውቀትን ግለጽልን። ለአንተ ለአምላካችን ምስጋናን እናቀርባለን። አርምሞ በሌለበት ምስጋና እኛ የአንተ አገልጋዮች እናመሰግናለን። ሕዝቡም አንተን ያመሰግናሉ። የእግዚአብሔር ልጁ ኢየሱስ ክርስቶስ ሆይ ገነት ለዘላለም ከሚሆን መንግሥት ጋር በቀላችን ይህን ምስጋና ሦስተኛ ጊዜ ላንተ እናቀርባለን። ፍጥረት ሁሉ በመራድ ወይም በመንቀጥቀጥ በመፍራት ያመሰግንሃል። ነፍስ ሁሉ የሚፈራው የሚያመልከው የጻድቃን ነፍሳት ባንተ ጸንተው ይኖራሉ። መናፍስት ያመጡን የጎርፉን ፈሳሽነት ከኛ ጸጥ ያደረክልን ከጥፋት አድነ ሕይወት ወደብ የሆንከን የዘላለም ደህንነት አለኝታ ያለበት መሸሻ የሆንከን በባህር የተጨነቁትን የምታድን በምድረ በዳ ያሉትን የምታድን በጽኑ እስራት ካሉት ጋር አብረሃቸው የምትኖር ከሞት ማሰሪያ የፈታህን ችግረኞችንና የሚያለቅሱን የሚያረጋጋቸው የደከሙትን በመስቀሉ የሚያድን ካመንበት ከእኛ መዓቱን ሁሉ የሚያርቅ ነቢያትና ሐዋርያት በህቡ ያመሰገኑን አንተን አቤቱ እናመሰግንሃለን። ለአንተ ምስጋና እናቀርባለን። አንተን አምነን በመንግሥተ ሰማያት እናርፍ ዘንድ ፈቃድን እየሰራን በዛ ዘንድ እንድንሄድ አድርገን። ሁሉንም በቸርነትህ ጎብኝ፣ ትንሾቹንም ትልቆቹንም፣ ገዢውንም ሕዝቡን ጠባቂውንና መንጋውን። አቤቱ አምላካችን ሆይ ክቡር መንግሥት ያንተ ነውና ከዓለም አስቀድሞ ምስጋና ለአብ ለወልድ ለመንፈስ ቅዱስ ይገባል፣ ዛሬም ዘወትርም ለልጅ ዘያል ዘይልቅ ለዓለመ ዓለም ጸጋ
ሀበ እግዚአብሔር አቡነ ዘበሰማያት አቡነ ዘበሰማያት አቡነ ዘበሰማያት ኢታብአን እግዚኦ ውስተ መንሱ ብርሃንን የሚሰጥ እግዚአብሔር አብ ለሁሉ ኃይል የሚሆን ነፍስን ሁሉ የሚጎበኝ ከቀድሞ ጀምሮ የነበረ ብርሃን ዓለምን የፈጠረ ወደ ሕይወት የሚመራ የማያልፈውን ተድላ የሚሰጥ ነው። ከጨለማ መሰናክል አውጥተህ የማይገኝ ብርሃን የሰጠን ያመንብኛ ከማይሰረ ክደት አውጥተህ በሃይማኖት ያከበርከን ከአገልጋዮቹ የማይርቅ የማይለወጥ ዘወትር ከእሱ ጋር የሚኖር በፍርሃት ውራር የምትለምነውን ነፍስ ቸል የማይል ከሕሊና አስቀድሞ ሁሉን የሚያውቅ ከሀሳብ አስቀድሞ የሚመረምር ሳንለምን የምንሻውን አውቆ የሚሰጠን ሳንጠራጠር የምንለምነውን የሚሰማን የማይመረመር ብርሃን በሰማያት ያሉ የመላእክት ንጉሥ አድሮባቸው የሚኖር ሊቃነ መላእክት ያቀረቡት ምስጋና የሚቀበል አቤቱ የምንለምንን ስማን። አርሞ የሌለበት ቃል በሃይማኖት ስጠን። አንተን ፈጽሞ እናከብር ዘንድ ከአንተም ጸንተን እንኖር ዘንድ አቤቱ እኛ አገልጋዮች እናመሰግንሃለን። አቤቱ ኢየሱስ ክርስቶስ ሆይ ቁርጥ ልመናችንን ስማን። ዲዳ ለነበሩት ቃል፣ ለተሰበሩት ምርጉዝ፣ ለዕውራን ብርሃን፣ ለአንካሶች መሄጃ፣ ለምጻሙን የሚያነጻ ሆናቸው። በደዌ የተያዙትን አቤቱ አዳንክ። ደንቆሮቹን ፈወስክ። ሞትን ዘለፈው፣ ጨለማንም ሳቀየው። ብርሃንን የፈጠረ ሕልፈት የሌለበት ፀሐይ፣ የማይጠፋ ፋኖስ ፀሐይ ዘኢየዐርብ ወማኅቶት ዘኢይጠፍእ ፀሐይ ዘዘልፈ ዲበ ቅዱሳን ዘወትር የሚያበረ ፀሐይ በተወሰነ በቁርጥ ፈቃድ ለዓለም ጌጥ ሁሉን የፈጠረ ሰውን ለማዳን ለሁሉ ተገለጽ። ነፍስን የመለስካት አንተነ ሁሉን እንደሚገባ ማሰብን አስቀደምክ። መላእክትን የፈጠርክ የሁሉ አባት የሁሉ ጌታ የዓለም ጌጥ ምድርን የፈጠርካት ዓለም ሳይፈጠር የነበረ ጥበብና እውቀት ከአብ ወደዚህ ዓለም ተላከ። ይህ አኗኗር የማይለወጥ የማይፈርስ የማይመረመር ነው። የማይታይ መንፈስ ነው። ይህን የተናገርክ አንተ ምስጉን ነህ። ምስክርነትም የተደነቀ ነው። ስለዚህ እኛ አገልጋዮች እናመሰግናለን።
የማይለወጥ አንተ ማመን የሰጠህን አቤቱ ይህን ክቡር ምስጋና ሶስት ጊዜ ሶስተኛ ጊዜ እናቀርብልሃለን። የሞት ማሰሪያ ክህደትን በሃይማኖት እንድንነሳ ያደረክልን ለሚያምንብህ ቅን ልቡናን የፈጠር ከሰው ወገን አማልክት ሲባዙ ዘንድ በመንፈስ የጠላትን ኃይል ሁሉ እንረግጥ ዘንድ የሰጠን የማይፈታውን ፈታ ዘንድ ከአባትህ ዘንድ ፍቅርን አደረክልን። በመካከላችን ሆነ አስታረከን። አቤቱ የምለምነውን ስማቸው። አቤቱ የምንለምነው እኛ አንከሰስ። በመከሰስ ጊዜ በጠላታችን ላይ እንኑርበት እንጂ ዘወትር እንድንጸልይ አድርገን ከጠላታችን ማታል እንጠበቅ ዘንድ የዘላለም ንጉሥ ሆይ ስማ። ባልቴቲቱን አረጋጋት። አባት እናት የሞቱበትን ልጅ ተቀበል። የታለሉትን በቸርነት አንጻ። ሰነፎችን አዋቂ አድርጋቸው። የጠፉትን መልስ። በግዞት ያሉትን አድናቸው። የሁላችን መጠጊያ ሁነን እስመለከ እግዚኦ አምላክነ መንግሥተ ወሮ አሜን። ጸጋው ለእግዚአብሔር ያሉ ምስሌክሙ ምስለ መንፈስከ አይኩትው ለአምላክነ ረቶ የማትለወጥ አንተን አብን የነፍሳችን መድኃኒት የምትሆን የጥበባት መሰረት የልቡናችን ጠባቂ ውሳጣዊ ዓይናችን ብሩህ ያደረገልን የህሊናችንን ጨለማ ርቀ ከአንተ በሚገኝ እውቀት ያከበርከን ለጥፋት የተሰጠ የቀደመ ሰው አዳምን በልጅህ መስቀል ያዳን በማይለወጥ አደስከው። ስህተቶች በትእዛዝ ጠፉ፣ በልጅህ ሞት አዳን። የጠፋውን ፈለግ። ስለዚህ እኛ አገልጋዮችህ እናመሰግናለን። ስብሐት ሳናቋርጥ አርሞ ጽራት በሌለበት ቃል ሊቃነ መላእክት ለሚያመሰግኑ ላንተ ከምስጋና የሚበልጥ ምስጋና እናቀርብልሃለን። ያውም መላእክት የሚያመሰግኑት ምስጋና ነው። አቤቱ አንተን በማሕሌት ያመሰግኑሃል። የአንተ ምክር፣ የአንተ ቃል፣ የአንተ ጥበብ፣ የአንተ መጎብኘት የላከው ወልድ ከቀድሞ ጀምሮ ከአንተ ጋር የነበረ ዓለም ሳይፈጠር ያልተፈጠረ ባሕርየ ሰብን ለማዳን በሥጋ የተገለጸ ቃል ልጅ ወዳጅ ጌታችን ኢየሱስ ክርስቶስ ከኃጢአት ቀንበር ነፃ አደረገን። አቤቱ ስለዚህ እኛ አገልጋዮች እናመሰግንሃለን። ነው የድሰከ ሶስተኛ ጊዜ ከልባችን ላንተ እናቀርባለን። ሕይወትን የምትሰጥ አቤቱ የተውጣንን ሰውነት የሚጎበኝ የተቸገረውን ሰውነት ቸል የማይል ከሀገራቸው የተሰደዱትን የሚቀበላቸው የሚረዳቸው በመከራ ያሉትን የሚያድን ለተራቦት የሚያስብላቸው ለተበደሉ የሚበቀልላቸው የሚማልድ ለጻድቃን የሚመሰክርላቸው የንጹሐን ማደሪያቸው በእውነት የሚለምኑትን የሚሰማ ባልቴቷን የሚሰውር አባት እናት የሞቱበት ልጅ የሚያድን የሃይማኖት ክብር ምስጋና ማረፊያ ላደረጋት ለቤተ ክርስቲያን ቅን መሪ የሚሰጥ አብ ጸጋ ልምስግቦ የምትሆን አንተ ስናመስግን ሳናርፍ
የመንግስትህን ነገር በልቦናችን እናውቃለን። አንተ ስለገለጽክልን ልጅ ወዳጅ ጌታ ኢየሱስ ክርስቶስ ስብሐት ለዓለም ዓለም አሜን። ቅዱስ እግዚአብሔር አምላካችን በኪዳነ ቃሉ በሕገ ወንጌሉ በጽኑ ስልጣኑ ይጠብቀን። ጸሎታችንን፣ ቁመታችን፣ ልመናችንን ይቀበልልን። ከእመቤታችን ከቅድስት ድንግል ማርያም ከሊቀ ሰማዕታት ከቅዱስ ጊዮርጊስ በረከታቸው ረድኤታቸውን በሁላችንም ላይ ያሳድርብን። የቸርነቱን ስራ ይስራልን። የቀደመ በደላችን ያስብብን። መዓቱን በምሕረቱ ይመልስልን። ገጸ ምሕረቱን ወደ እኛ ይመልስልን። ሰማያዊ በረከቱን ያድለን። በጸሎታቸው አስቡን አትርሱን። መዓዛ ማርያም አስካለ ሚካኤልን ጸዳለ ማርያም ገብረ ኢየሱስን አስካለ ማርያምን ወልደ ሰንበትን ወለተ ሊባኖስን ክፍለ አማኑኤልን ጽጌ ማርያም ገብረ ማርያም ወለተ ሥላሴን ወለተ አብዮን አስካለ ገብርኤል ወለተ ሥላሴን ፈቃደ ሥላሴን አነጸ ወልድን ወለተ መስቀል ተክለ ሃይማኖትን በቸርነቱ ያስብልን። መታሰቢያ የተደረገላቸውን ወለተ ሥላሴን ሳህለ ማርያም ወለተ ኪዳንን አጸደ ማርያም ገብረምን ወልደ አማኑኤል ሴተ ገብርኤልና መተ ሥላሴ ወልደ ጊዮርጊስን ገብረ ኪዳን ወልደ ገብርኤልን ዕረፍተ ነፍስን ያድልልን። ጾማችን ሱባኤያችን ያስፈጽሙን። ብርሃነ ልደቱን ለማየት እንዲያበቃን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራ ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አምላካችን መድኃኒታችን ኢየሱስ ክርስቶስ የሁላችንም ኃጢአትና በደል ይቅር ብሎ መንግሥቱን እንዲያወርሰን እግዚኦ መሐረነ ክርስቶስ እንበል። በእንተ እግዝእትነ ማርያም መሐረነ ክርስቶስ። መሐሪ ይቅር ባይ የሆነው እግዚአብሔር አምላካችን አውቀን በድፍረት ሳናውቅ በስህተት የሠራነውን ኃጢአት በደል በቸርነቱ ይቅር ይበለን። የማይሠራ ኃጢአት እግዚአብሔር ይፍታ።
ሰላም ወደ እግዚአብሔር ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? አሜን። አስጀምሮ ላስፈጸመን ለጌታችን ለአምላካችን ለእግዚአብሔር አምላክ ክብር ምስጋና አምልኮ ለእሱ ይሁን። እንደዚሁም ደግሞ ለእናታችን ለቅድስት ድንግል ማርያም ክብር ምስጋና ውዳሴ ለእሷ ይሁን። እንኳን ለሰማዕቱ ለቅዱስ ጊዮርጊስ ወርሃዊ በዓል መታሰቢያ በሰላም አደረሳችሁ አደረሰን። ሁላችሁም አሁን ስርዓተ ኪዳኑን ጨርሰን እንግዲህ የሚቀረን ደግሞ የውጭ መርሃ ግብር ነው። የውጭ መርሃ ግብር እስከሚጀምር ደግሞ እናንተ በትዕግስት ሆናችሁ እስከዚያ እስኪጀምር ድረስ እዚሁ ትምህርተ ወንጌል ስንሰማ እንቆያለን። ትምህርት ስናዳምጥ እንቆያለን። ሁላችሁም በጽናት ሳትወጡ ቆዩ። ላይክ የረሳችሁ ካላችሁ ላይክ እያደረጋችሁ ሼር እያደረጋችሁ ቆዩ። ሁላችሁም አትውጡ። የውጭ መርሃ ግብር አሁን ይጀምራል። ቀጥታ የውጭ መርሃ ግብር ሲጀምር ወጥተን የውጭን ቃል እግዚአብሔር እናዳምጣለን፣ እንሰማለን። ሁላችሁም በጽናት ቆዩ። እስከዚያ ትምህርት ስናዳምጥ እንቆያለን። መልካም ቆይታ ይሁንላችሁ። ላይክ የረሳችሁ ላይክ እያደረጋችሁ እንዲሁም ደግሞ እንደናንተ በረከት እንዲሳተፉ ደግሞ ለእህት ወንድሞች ሼር እያደረጋችሁ ጋብዟቸው። እንደ እግዚአብሔር ስም ጥሪ አድርጉላቸው። መልካም ቆይታ ይሁንላችሁ። ላይክ አድርጉ፣ ሼር አድርጉ። መልካም ቆይታ ይሁን። አሁን ቀጥታ ትምህርተ ወንጌል ስናዳምጥ ነው እና በኋላ ውጭ መርሃ ግብር ሲጀምር እንወጣለን። ዝብለን ከምንቆይ ትምህርት እናዳምጥ። ቤትም አይደለም። እቺ ቤተ ክርስቲያን ገነት ናት። እቺ ቦታ ታላቅ ቦታ ናት። ቤተ ክርስቲያን የምትሰራው በኢዮር አምሳል ነው። ቤተ ክርስቲያን የምትሰራው በራማ አምሳል ነው። ገና ቅጽሯ ስንገባ አባታችን አዳም እናታችን ሔዋን የነበሩባት ርስታችን ገነት ትዝ ትለናለች። ቤተ ክርስቲያን የምትታነጸው በኤረር አምሳል ነው። 3ቱ ዓለመ መላእክት 9 ነገዶች ሥላሴን እያመሰገኑ ይኖሩባታል። ጉግል አድርጋችሁ እስቲ ተመልከቱ። ሞባይላችሁ ዝም ብላችሁ ተራ ነገር ስታዩበት እንዳትቆዩ። ላሚኒን ማለት ፕሮቲን ነው። እሱ ሲሞት የለንም። በደንብ አድርጋችሁ በማይክሮስኮፕ የተባለችው ሰማይ ሚካኤል የሚመራቸው ነገደ ኃይላትን አኖረ። ራማ በምትባለው ሰማይ ላይ ገብርኤል የሚመራቸው ነገደ አርባብን፣ ሩፋኤል የሚመራቸው ነገደ መናብርትን፣ ሱርኤል የሚመራቸው ነገደ ሊቃናትን አስቀመጠ። 3ኛዋ ክፍል ኤረር በተባለችው ሰማይ ላይ ሰዳኬል የሚመራቸው ሊቃናትን፣ ሰላቴል የሚመራቸው መኳንንትን፣ አናንኤል የሚመራቸው መላእክትን አኖረ። በ3ቱ ሰማያት 9 ነገዶችን ሰራ።
በውስጣቸው እልፍ አእላፋት መላእክት አለ። ዛሬ በዛ አምሳል ብቻ ቤተ ክርስቲያን እንድትሰራ ሆነች። እንደ ሶስቱ ሰማያት ዛሬም ቤተ መቅደሳችን ሶስት ክፍል አለው። መቅደስ አለው፣ ቅድስት አለው፣ ቅኔ ማህሌት አለው። እንደ ነገደ ኪሩቤል ሊቃነ ጳጳሳት፣ እንደ ነገደ ሱራፌል ጳጳሳት፣ እንደ ነገደ ኃይላት ኤጲስቆጶሳት፣ እንደ ነገደ መናብርት ቆሞሳት፣ እንደ ነገደ ስልጣናት ቀሳውስት፣ እንደ ነገደ ሊቃናት ዲያቆናት፣ ከዛ ንፍቅ ዲያቆናት፣ አናጉንስጢሳውያን፣ መዘምራን በውስጡ አሉ። ደስ ይበላችሁ። ሰማያዊ ስርዓት ነው። ለዚህ ነው እቺ ቤተ ክርስቲያን ሀነጽዋ ሳረርዋ ለቤተ ክርስቲያን ሐዋርያት ናቸው። ቤተ ክርስቲያንን ዙረው አነጿት፣ መሰረቷት። ከመትኩን አርያ ዘበሰማያት ምድራዊት ሳትሆን በሰማያዊት በኢየሩሳሌም ሰማያዊት በኢዮር በራማ በኤረር በጽርሐ አርያም አምሳል ትሆን ዘንድ ሰሯት ብሎ ያሬድ አባታችን እንደዘመረ። ስለዚህ ክርስቲያኖች ቅኔ ማህሌት ስትገቡ ኤረርን አስታውሱ። ወደ መቅደሱ ቅዱስ ሥጋውን ክቡር ደሙን ስትቀበሉ ራማን አስታውሱ። ቀሳውስት ደግሞ ወደ ቤተ መቅደስ ስትገቡ ነገደ ኪሩቤል፣ ነገደ ሱራፌል፣ ነገደ ኃይላት ያሉበትን ኢዮርን አስቡ። በመካከላችሁ አድር ዘንድ መቅደስን ስሩልኝ። በኦሪት ዘጸአት ምዕራፍ 25 ቁጥር 8 ላይ መነሻ በማድረግ እግዚአብሔር በገለጠልን መጠን እንማራለን። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችን የሚግለጥልን። እስቲ አብረን እንበል። በመካከላችሁ አድር ዘንድ መቅደስን ስሩልኝ። ይህን ያለው ልዑል እግዚአብሔር ነው። ቃሉን የተቀበለው ነቢየ እግዚአብሔር ሙሴ ነው። ቦታውም ወይም ትእዛዙ የተሰጠው ሲና ተራራ ላይ ነው። ዛሬ የተሰበሰብንበት ትልቁ ምክንያት የዛሬ 9 ዓመት የታላቅ ሕንፃ ቤተ ክርስቲያን ተፈጽሞ በቅዱስ ፓትርያርኩ ቅዳሴ ቤተ ክርስቲያኑ የተፈጸመበት ዕለት በመሆኑ እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ ስለ ቅድስት ቤተ ክርስቲያን ክብር፣ ስለ ቅዳሴ ቤት ጥር ምጥን ላለች ደቂቃ ልዩ ምስጢር እንማራለን። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችን የሚገጥልን። እንግዲህ ታላቁ ሊቅ አባ ጊዮርጊስ ዘጋስጫ ቤተ ክርስቲያን አስቀድሞ በክርስቶስ ደም ከመመስረቱ አስቀድሞ ምሳሌዋ በጽርሐ አርያም፣ ምሳሌዋ በኢየሩሳሌም ሰማያዊት፣ ምሳሌዋ በኢዮር በራማ በኤረር፣ ምሳሌዋ በገነት፣ ምሳሌዋ በጠፈር እንደኖረ ሲመሰክር ቤተ ክርስቲያን ትትሜሰል በጽርሐ አርያም ዘላይሉ ቤተ ክርስቲያን አለ እላይ ባለችው ጽርሐ አርያም ትመሰላለች። ምሳሌዋ በጎ፣ ምሳሌዋ ደግ፣ ምሳሌዋ ያማረ ነው። እግዚአብሔር አምላክ አስቀድሞ ዓለምን በፈጠረ ጊዜ የቤተ ክርስቲያን ምሳሌ የምትሆንን ልዩ ሰማይን ፈጥሯል። ያቺ ሰማይ ጽርሐ አርያም ትባላለች፣ ወይም ሰማየ ሰማያት፣ የሰማዮች ሁሉ ሰማይ ትባላለች። በብርሃን የሚበልጣት በብርሃን የሚወዳደራት የለም። እግዚአብሔር አምላክ ያችን ሰማይ ፈጥሮ 5 ነገሮች አደረገ። እንደገና ደግሞ መንጦላዕተ ብርሃን ማለትም 7 የእሳት መጋረጃ በዙሪያዋ እንድትሸፈን አደረገ። ከዛም 4ቱን ጸወርተ መንበር ኪሩቤልና ሱራፌል በ4ቱ አቅጣጫ ካስቀመጠ በኋላ 24ቱን ካህናተ ሰማይ ከሰራዊተ ሩፋኤል ወይም ከመናብርት ነገድ መርጦ በዛች ጽርሐ አርያም በዙሪያዋ እንዲሰፍሩ አደረገ። ታዲያ ይሄ ሰማያዊ ስርዓት በቤተ መቅደስ በቤተ ክርስቲያን ላይ ሊሰራ ያለውን ምስጢር ያመለክት ነበረ። በኋላ እንደ ጽርሐ አርያም በክርስቶስ ደም ቤተ መቅደሳችን ቤተ ክርስቲያን ተመሰረተች። እንደ ብርሃን መንበር መንበሩ መጣ። እንደ ታቦተ ብርሃን ታቦተ ሕጉ አለ። ዛሬ በመንፈሳዊ ታቦት ላይ የምናቀርበው ቅዱስ ሥጋውና ክቡር ደሙ ነው ብሎ ካህኑ በጸሎተ ቅዳሴ ላይ እንደሚያነሳ እንደ መንጦላዕተ ብርሃን እንደ ብርሃን መጋረጃ ታቦተ ሕጉ የሚጋረድበት ልዩ
መጋረጃ ተደረገ። እንደ አራቱ ጾርተ መንበር እንደ ኪሩቤል እንደ ሱራፌል አራት ሊቃነ ጳጳሳት በአራቱ ማዕዘን እንዲሆኑ ሆነ። እንደ 24ቱ ካህናተ ሰማይ ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት የሚያገለግሉባት ታላቋ የጽርሐ አርያም አምሳል የሆነች ቤተ ክርስቲያን ናትና ክብር ለዚች ቤተ ክርስቲያን ይሁን። ለዚህ ነው ገና አጥር ግቢ ውስጥ ስንገባ ቅዱስ ጳውሎስ ቤተ ክርስቲያንን እጅ ነስቶ እንዳለፈ በግብረ ሐዋርያት እንደተጻፈ እኛም ዝቅ ብለን ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ሰማያዊት፣ የኢየሩሳሌም ሰማያዊት አምሳያ ቤተ ክርስቲያን ሰላም ላንቺ ይሁን ብለን በአራተኛው ሰማይ እንደገና እንመስላታለን። ኢየሩሳሌም ሰማያዊት የተስፋችን ቦታ ናት። ወደፊት የምንቀላቀላት የምንወርሳት እግዚአብሔር ያዘጋጀንን ልዩ ሰማይ ስትሆን እሷም የቤተ ክርስቲያን ምሳሌ ናት። ለዚህ ነው ዳዊት ምን አለ? ሐነጸ መቅደሶ በአርያም፣ እግዚአብሔር አስቀድሞ መቅደሱን አለ በሰማይ ሰራ። በሰማይ መስራት ብቻ አይደለም ወሳረራ ውስጥ ተምር ዘለዓለም፣ በዛች አምሳል ምድር ላይ ደግሞ ቤተ ክርስቲያንን ቤተ መቅደስን ለዘላለም መሰረታት። እቺ ሰማይ ልክ እንደ ቤተ መቅደስ 4 ማዕዘን አላት። 7 የእሳት መጋረጃ ዙሪያዋን ተጋርዷል። 12 መላእክት ዙሪያዋን ይጠብቃሉ። እንደ ኢየሩሳሌም ሰማያዊት ምን አለችን? መቅደሳችን አለች። እንደ ታቦት ዘዶር ታቦተ ሕጉ አለ። በእውነት ኦርቶዶክሳውያን ለዚህ ነው ሰላም ለኪ አንቺ የኢየሩሳሌም ሰማያዊት ምሳሌ የምትሆኝ ቤተ ክርስቲያን ሰላም ላንቺ ይሁን እንላለን። ያቺ በኪሩቤል ጸዳል እንደተከበበች ቤተ ክርስቲያንም ልክ እንደ ኪሩቤል 4 አቅጣጫ አላት። ስንት አቅጣጫ አላት? ምስራቅ፣ ምዕራብ፣ ሰሜን፣ ደቡብን ስንዞር የሰው መልክ ያለው፣ የአንበሳ መልክ ያለው፣ የላም መልክ ያለው፣ የንስር መልክ ያለው ኪሩቤልና ሱራፌል ትዝ ይሉናል። መሰረቷ የአብ፣ ህንፃዋ የወልድ፣ መዋቅሯ የመንፈስ ቅዱስ፣ ጉልላት የሥላሴ አንድነት ምሳሌ ነው። 3ቱ ደጃፎች በምስራቅ፣ በሰሜን፣ በደቡብ ያሉ በሮች የአብ፣ የወልድ፣ የመንፈስ ቅዱስ ምሳሌ ናቸው። ለቤተ ክርስቲያን ሥላሴ አናቅጽ አንትሙ አባ ጊዮርጊስ ነው። እናንተ ሥላሴ አብ፣ ወልድ፣ መንፈስ ቅዱስ ለቤተ ክርስቲያን ደጃፎቿ ናቸው። እግዚአብሔር በአንድነት በሦስትነት በኪሩቤል ሰረገላ ላይ እንደሚቀመጥ ዛሬም 4 አቅጣጫ ባላት ቤተ ክርስቲያን ላይ በእውነት በጸጋ አድሮ እኛን ልጆቹን ይባርካል። ደስ ይበላችሁ። ሰማያዊት ኢየሩሳሌም ናት ቤተ ክርስቲያናችን። 3 ክፍል ሆና ቅዳሴ ቤቷ ተፈጸመ። መቅደሱ፣ ቅድስቱ፣ ቅኔ ማሕሌቱ በምን አምሳል ተሰራ? በእውነት በተራ አዳራሽ አይደለም፣ በተርታ ቤትም አይደለም። ቤተ ክርስቲያን የምትሰራው በኢዮር አምሳል ነው። ቤተ ክርስቲያን የምትሰራው በራማ አምሳል ነው። ቤተ ክርስቲያን የምትታነጸው በኤረር አምሳል ነው። 3ቱ ዓለመ መላእክት 9 ነገዶች ሥላሴን እያመሰገኑ ይኖሩባታል። ኢዮር የተባለ ሰማይ አለ። ራማ የተባለ ሰማይ አለ። ኤረር የተባለ ሰማይ አለ። እንደ ኢዮር መቅደሳችን፣ እንደ ራማ ቅድስት፣ እንደ ኤረር ቅኔ ማሕሌት ሆኖ ይሰራል። እግዚአብሔር አምላክ ኢዮር በተባለችው ሰማይ ላይ ኪሩቤልን አኖረ። ኢዮር በተባለችው ሰማይ ላይ ሱራፌልን አኖረ። ኢዮር በተባለችው ሰማይ ሚካኤል የሚመራቸው ነገደ ኃይላትን አኖረ። እንደገና ራማ በምትባለው ሰማይ ላይ ገብርኤል የሚመራቸው ነገደ አርባብን፣ ሩፋኤል የሚመራቸው ነገደ መናብርትን፣ ሱርኤል የሚመራቸው ነገደ ሊቃናትን አስቀመጠ። 3ኛዋ ክፍል ኤረር በተባለችው ሰማይ ላይ ሰዳኬል የሚመራቸው ሊቃናትን፣ ሰላቴል የሚመራቸው መኳንንትን፣ አናንኤል የሚመራቸው መላእክትን አኖረ። በ3ቱ ሰማያት 9 ነገዶችን ሰራ። በውስጣቸው እልፍ አእላፋት መላእክት አለ። ዛሬ በዛ አምሳል ብቻ ቤተ ክርስቲያን እንድትሰራ ሆነች። እንደ 3ቱ ሰማያት ዛሬም ቤተ መቅደሳችን 3 ክፍል አለው። መቅደስ አለው፣ ቅድስት አለው፣ ቅኔ ማሕሌት አለው። እንደ ነገደ ኪሩቤል ሊቃነ ጳጳሳት፣ እንደ ነገደ ሱራፌል ጳጳሳት፣ እንደ ነገደ ኃይላት ኤጲስቆጶሳት፣ እንደ ነገደ መናብርት ቆሞሳት፣ እንደ ነገደ ስልጣናት ቀሳውስት፣ እንደ ነገደ ሊቃናት ዲያቆናት፣ ከዛም ንፍቅ ዲያቆናት፣ አናጉንስጢሳውያን መዘምራን በውስጡ አሉ። ደስ ይበላችሁ። ሰማያዊ ስርዓት ነው። ሰማያዊ ስርዓት ነው።
ለዚህ ነው እቺ ቤተ ክርስቲያን ሀነጽዎ ሳረርዋ ለቤተ ክርስቲያን ሐዋርያት ናቸው። ቤተ ክርስቲያንን ዙረው አነጿት፣ መሰረቷት። ከመትኩን አርያ ዘበሰማያት ምድራዊት ሳትሆን በሰማያዊት በኢየሩሳሌም ሰማያዊት በኢዮር በራማ በኤረር በጽርሐ አርያም አምሳል ተሆን ዘንድ ሰሯት ብሎ ያሬድ አባታችን እንደዘመረ። ስለዚህ ክርስቲያኖች ቅኔ ማህሌት ስትገቡ ኤረርን አስታውሱ። ወደ መቅደሱ ቅዱስ ሥጋውን ክቡር ደሙን ስትቀበሉ ራማን አስታውሱ። ቀሳውስት ደግሞ ወደ ቤተ መቅደስ ስትገቡ ነገደ ኪሩቤል፣ ነገደ ሱራፌል፣ ነገደ ኃይላት ያሉበትን ኢዮርን አስቡ ሲል ቤተ ክርስቲያን 3 ክፍል ሆና በፊልጵስዩስ በራሱ በወልደ እግዚአብሔር በክርስቶስ በእናቱ በድንግል ማርያም ስም ለመጀመሪያ ጊዜ ሰኔ 20 ታንጻ ሰኔ 21 ቅዳሴ ቤቷ ተፈጸመ። ደስ ይበላችሁ። ትልቅ ቦታ ነው ያለ ነው። እቺ ቤተ ክርስቲያን ጽርሐ አርያም ብቻ አይደለችም፣ ኢዮር ራማ ኤረር ብቻ አይደለችም። እቺ ቤተ ክርስቲያን ገነት